መድፈኞቹ ለማንም ጉራና ፉከራ እንደማይንበረከኩ በግልጽ አሳይተዋል። ምን አይነት አርሰናል፣ ምን አይነት አሰልጣኝ ሚኬል አርቴታ፣ ምን አይነት ዲክላን ራይስ በምሽቱ ጨዋታ ተመለከተን። ከድሉ በኋላ የመድፈኞቹ አሰልጣኝ ሚኬል አርቴታ እጅግ ድንቅ ንግግር አድርገዋል። ዲክላን ራይስም ያልተጠበቀ ነገር ተናግሯል። የአርሰናል ተጫዋቾች ሁሉ በኢንስታግራም ገጻቸው ላይ በርካታ መረጃዎችን ያጋሩ ሲሆን እጅግ ድንቅ ስለሆነው አርሰናልና ሚኬል አርቴታ እንደዚሁም ዲክላን ራይስ ከጨዋታው በኋላ ስለሰጡት ሐሳብ በሰፊው እንነጋገራለን። አብርሃም ፍቅሬ ነኝ። የዕለቱን መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። እንደው ጊዜው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት እየጋበዝኩኝ በቀጥታ እስኪ ወደ ሳንቲያጎ በርናባው ጨዋታና ስለ አሰልጣኝ ሚኬል አርቴታ ሐሳብ እናንሳ። ሚኬል አርቴታ ምን አሉ ከማለታችን በፊት ሪያል ማድሪዶች ሳምንቱን ሙሉ አርሰናልን ውጤቱን ቀልብሰን ጉድ እናደርገዋለን፣ ሬሞንታዳ በስፓኒሽኛ ካምባክ ወይም ቅልበሳ ማለት ነው። ሳምንቱን ሙሉ እንግዲህ ሬሞንታዳ አርሰናልን ጣራውን ዘግተን አስጨንቀን እንጥለዋለን እያሉ ሲፎክሩ ዛቻ ሲያሰሙ ነበር። ከአሰልጣኝ ካርሎ አንቸሎቲ ጨምሮ እንደዚሁም የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ለተጫዋቾች እጅግ ትልቅ ጉርሻ አርሰናልን ብቻ ጥላችሁ ለፉልኝ እንጂ የምሰጣችሁን ጉርሻ አታውቁም፣ በሪያል ማድሪድ ታይቶ የማይታወቅ ቦነስ እሰጣችኋለሁ ሲሉ ቃል ገብተው ነበር። ቪኒሲየስ ጁኒየር፣ ኪሊያን ኤምባፔ፣ ሮድሪጎ፣ ቫስኬስ፣ ጁድ ቤሊንግሃም አርሰናልን ጥለን እናልፋለን እያሉ ሳምንቱን ሙሉ በቲክቶካቸው፣ በፌስቡካቸው፣ በኢንስታግራም ገጻቸው አርሰናልን ሲያስፈራሩ ነበረ። ነገር ግን መድፈኞቹ ሙያ በልብ ነው እንዲሉ በዝምታ ሁሉንም ነገር እያዩ ቆይተዋል። አሰልጣኝ ሚኬል አርቴታም ጨዋታው ሊደረግ ጥቂት ደቂቃ ብቻ ሲቀሩት አንድ ነገር ተናገሩ። ሜዳ ላይ እንነጋገር፣ ዋናው የሜዳ ላይ ወሬ ነው ሲሉ መልእክት አስተላለፉ። አሰልጣኝ ሚኬል አርቴታም የተናገሩት እውነት ሆኖ አርሰናል በኤምሬትስ ብቻ ሳይሆን በታላቁ ሁሉም በሚፈራውና በሚንቀጠቀጥለት ሳንቲያጎ በርናባው ስቴዲየም ምን ማድረግ እንደሚችሉ በሜዳ ላይ ሪያል ማድሪዶችን አነጋግረዋቸዋል። ምን አይነት የመከላከል ጥበብ ነው በአርሰናል በኩል የተመለከተው? በተለይ ጁሪያን ቲምበር፣ ማይልስ ሉዊስ ስኬሊ እነዚህ ሁለት ተጫዋቾች እጅግ አስደናቂ መሆናቸውን አስመልክተውናል። በተለይም ጁሪያን ቲምበር እኔ በግሌ በሁለቱም ጨዋታዎች እጅግ ፈጣኑን አስቸጋሪውን አጥቂ ቪኒሲየስ ጁኒየርን ቀጥ አድርጎ ምንም አይነት እንቅስቃሴ እንዳያደርግ ያስቆመበት መንገድ እጅግ በጣም የሚያስደንቅ ቆሞ የሚያስጨበጭብ ብቃት ነው ያሳየው። ጁሪያን ቲምበር ብቻ ሳይሆን የ18 ዓመት ታዳጊ የማይመስል ማይልስ ሉዊስ ስኬሊ የተባለ እንግሊዛዊ ምን አይነት ተጫዋች ነው! ማይልስ ሉዊስ ስኬሊ እንግዲህ በጨዋታው ላይ በኤምሬትሱም በሳንቲያጎ በርናባውም ኳስ ይዞ ሲንቀሳቀስ ያለ ፍራቻ የሚንቀሳቀስ ተጫዋቾችን የሚያስጨንቅ የሚያስደነግጥ እጅግ በጥበብ የተካነ የተሞላ የተከላካይ ስፍራ ተጫዋች ነው። ዊሊያም ሳሊባ እንደዚሁም ደግሞ ጋብሪኤል ማጋሌሽን ተክቶ መጥቶ በርካታ የአርሰናል ደጋፊዎችን ሲያሰጋ የነበረው ጃኮብ ኪዮር በምን አይነት የስነ ልቦና ጥንካሬ ላይ በሁለት ሳምንታት ውስጥ አሰልጣኝ ሚኬል አርቴታ ገንብተው እንዳመጡት እጅግ በጣም የሚያስደንቅ ነው። በነገራችን ላይ ከመድፈኞቹ በሁለቱም የሪያል ማድሪድ ፍልሚያዎች የጨዋታው ኮከብ ተብሎ የተመረጠው ዲክላን ራይስን መዘንጋት የለብንም። ዲክላን ራይስ እጅግ በጣም ለአርሰናሎች ወሳኝ ተጫዋች እንደሆነ የወጣበት 100 ሚሊዮን ፓውንድ ምንም ማለት እንደሆነ ያስመለከተ ተጫዋች ነው። በነገራችን ላይ ዲክላን ራይስ ከጨዋታው በኋላ አንድ ነገር ተናገረ። እኛ በአሰልጣኝ ሚኬል አርቴታ ጥልቅ እምነት አለን ሲል ተናገረ። ዲክላን ራይስ አሰልጣኝ ሚኬል አርቴታ እጅግ ድንቅ አሰልጣኝ ነው፣ እሱን በጣም እንወደዋለን፣ እንደ ሚኬል አርቴታ አሰልጣኝ ስላለን እድለኞች ነን ሲል የተናገረ ሲሆን በአሰልጣኝ ሚኬል አርቴታ እምነት አለን ሲል ተናግሯል። ይህ ክለብ በቀጣይ ዓመታት ገና ብዙ ተአምራት ይሰራል ሲል ዲክላን ራይስ የተናገረ ሲሆን በአሰልጣኛችን ሙሉ እምነት አለን ሲል
ተደምጧል። ዲክላን ራይስ በመጨረሻም የአውሮፓ ሻምፒዮንስ ሊግ ዋንጫን ማሸነፍ እንፈልጋለን ሲል ነው የተናገረው። ዲክላን ራይስ እንግዲህ በኤምሬትሱ ጨዋታም በሳንቲያጎ በርናባው ጨዋታም የጨዋታው ኮከብ በመባል ለመድፈኞቹ ምን አይነት ድንቅ ሰው እንደሆነ አስመልክቷል። ቡካዮ ሳካም ከጨዋታው በኋላ ንግግር አድርጓል። ከቡካዮ ሳካ በፊት ግን የሪያል ማድሪድ ተጫዋቾች እንግዲህ ለቅሷቸውን ማሰማት ጀምረዋል። በተለይም የሎስ ብላንኮቹ ተጫዋች ሉካስ ቫስኬስ ባለፈው እንቀለብሰዋለን ሲል ነበረ። ትላንትና በተሸነፉበት ጨዋታ ግን ምን አለ? አርሰናሎች ለመከላከል ነው የመጡት ሲል እንግዲህ አጉረምርሟል። ጨዋታው ከባድ ነበር ያለው ቫስኬስ ጨዋታው ከቁጥጥራችን ውጪ አልነበረም፣ ነገር ግን የምንፈልገውን ማድረግ ሳንችል ቀርተናል። አርሰናሎች ለመከላከል ነው የመጡት። በመጀመሪያው አጋማሽ ምንም አላደረጉም፣ በሁለተኛው አጋማሽ ግን የሚያሸንፉበትን አጋጣሚዎች አግኝተዋል ሲል ተደምጧል። ለሽንፈቱ የቡድኑ አባላት ኃላፊነት መውሰድ እንደሚገባቸው የገለጸው ቫስኬስ ማድሪዳውያን ግን ያለንን ሁሉ በሜዳ ላይ እንደምንሰጥ ያውቃሉ ሲል ተደምጧል። ቫስኬስ በነገራችን ላይ እዚህ የተሸወደው ነገር አርሰናሎች ሳንቲያጎ በርናባው ሄደው ምን እንዲያደርጉ እንደፈለገ ለኔ ግልጽ አይደለም። አርሰናሎች ወደ ሳንቲያጎ በርናባው ሄደው በሚገባ ከረፍት በፊት ግብ እንዳይቆጠርባቸው ተከላክለው ከረፍት በኋላም ተከላክለው ሪያል ማድሪዶች ብቁ እንዳልሆኑና በጨዋታው ላይ ምንም ሊፈጥሩ እንደማይችሉ ሲያውቁ ደግሞ ወደፊት በመጠጋት ግብ በማስቆጠር ማሸነፍ እንደሚችሉ አሳይተዋል። የሪያል ማድሪዱ ግብ ጠባቂ ቶቢ ኮርቷ አርሰናል ከኛ የተሻለ ነበር ሲል ለመድፈኞቹ ሙሉ በሙሉ ምስክርነቱን ሰጥቷል። እንግዲህ የሎስ ብላንኮቹ ግብ ጠባቂ በርካታ ኳሶችን እያዳነ ቡድኑን ለማትረፍ ሞክሯል። የቡካዮ ሳካን ፍጹም ቅጣት ምትም ማዳኑን አይተናል። ነገር ግን ቡድናቸው የግብ አስቆጣሪዎች ችግር እንደነበረበት ተናግሯል። ብዙ ኳሶችን ስናሻገር ነበር፣ ነገር ግን በዚህ ዓመት ሆሴሉን የመሰለ አጥቂ የለንም ሲል እንግዲህ ቱቢ ኮርቷ ተናግሯል። በማጥቃት ረገድ ስኬታማ አልነበርንም፣ አርሰናል የተሻለ ነበር ሲል ተደምጧል። እዚህ ጋር ግን ቱቢ ኮርቷ ያልገባው ነገር ሪያል ማድሪዶች ማጥቃት ያልቻሉት አርሰናል እጅግ በሚገባ መልኩ ስለተከላከለ ነው። የአርሰናል የተከላካይ ስፍራ እጅግ ሶሊድ እጅግ ጠጣር በመሆኑ ሪያል ማድሪዶች ምንም አይነት የግብ ዕድል መፍጠር እንዲችሉ አላደረጓቸውም። ከኛ በሚሻል ቡድን ነው የተሸነፍነው፣ ይህንን መቀበል አለብን። አርሰናል የተደራጀ ቡድን ነው ሲል እንግዲህ የሎስ ብላንኮቹ ግብ ጠባቂ ኮርቷ ተናግሯል ማለት ነው። በነገራችን ላይ ልክ ጨዋታው ሲጠናቀቅ የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ወደ አሰልጣኝ ሚኬል አርቴታ በመሄድ በጆሮአቸው አንዳች ነገር ሹክ ብለዋቸዋል። ታዲያም አሰልጣኝ ሚኬል አርቴታ ከጨዋታው በኋላ አንቸሎቲ ምንድነው ያለው ተብሎ ሲጠየቁ በግልጽ እንግዲህ አንቸሎቲ ያሉትን ነገር አርቴታ ተናግረዋል። አንቸሎቲ አርሰናል የአውሮፓ ሻምፒዮንስ ሊግ ዋንጫውን እንዲያነሳ ይፈልጋሉ ሲል አሰልጣኝ ሚኬል አርቴታ ተናግረዋል። የመድፈኞቹ አለቃ አርቴታ እንግዲህ ካርሎ አንቸሎቲ ከጨዋታው በኋላ መተው አበረታተውኛል ሲሉ የተናገሩ ሲሆን ካርሎ አንቸሎቲ አሁን አርሰናል እንደሚችል አመኛለሁ፣ ዋንጫውን እንድታነሱ እፈልጋለሁ ብሎ ነግሮኛል ሲሉ እንግዲህ ተደምጠዋል። አሰልጣኝ ካርሎ አንቸሎቲ እንግዲህ በበኩላቸው አርሰናል ግማሽ ፍጻሜ መድረስ ይገባዋል፣ ከኛ በእጅጉ የተሻለ ቡድን ነበር ሲሉ ተናግረዋል። በደርሶ መልስ እንግዲህ በአርሰናል የተረቱት የሎስ ብላንኮቹ ዋና አሰልጣኝ ካርሎ አንቸሎቲ አርሰናሎች ማለፋቸው ተገቢ ነው ሲሉ ተናግረዋል። ቡድናቸው የተቻላቸውን ሁሉ ማድረጉን የገለጹት አንቸሎቲ ነገር ግን አርሰናሎች ከኛ የተሻሉ ስለነበሩ ምንም ነገር መፍጠር አልቻለም ሲሉ ተናግሯል። ታዲያ ካርሎ አንቸሎቲ አርሰናል ከኛ የተሻለ ነው፣ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሸነፍ ይገባዋል ሲሉ መስክረዋል። አሰልጣኝ ሚኬል አርቴታስ ምን አሉ? ሚኬል አርቴታ ከጨዋታው በኋላ በአሁኑ ሰዓት እንግዲህ በመድፈኞቹ ዘንድ እጅግ የሚከበሩ የሚወደዱ በአርሰናል ደጋፊዎች ዘንድ እንግዲህ የሚደነቁ አሰልጣኝ ናቸው። ሱፐር ማይክ አማርቲያን አርቴታ ታዲያ ከጨዋታው በኋላ ምን አሉ? የእግር ኳስ ዘመኔ ምርጡ ምሽት የዛሬው ነው ሲሉ አሰልጣኝ ሚኬል አርቴታ ምስክርነታቸውን አስቀምጠዋል። ምሽቱን የእግር ኳስ ዘመኔ ምርጡ ምሽት ሲሉ የገለጹት ሚኬል አርቴታ በዚህ መልኩ ሪያል ማድሪድን በማሸነፋችን ልንኮራ ይገባል ሲሉ ተደምጠዋል። በርካቶች የሚፈሩት በአውሮፓ ሻምፒዮንስ ሊግ ታሪክ ያለው በአውሮፓ ሻምፒዮንስ ሊግ ትልቁን ቡድን ሪያል ማድሪድን በዚህ መልኩ 5-1 ማሸነፋችን የሚያኮራ ደጋፊዎች ቀና ብለው እንዲራመዱ የሚያደርግ አስደናቂ ነው ሲሉ
እንግዲህ ሚኬል አርቴታ ተናግረዋል። በቀጣይ እንግዲህ ፓሪስ ሰን ዠርሜንን ትገጥማላችሁ፣ ስለ ፓሪስ ሰን ዠርሜን ምን ታስባላችሁ ተብሎ የተጠየቁት አሰልጣኝ ሚኬል አርቴታ በአውሮፓ ሻምፒዮንስ ሊግ ማንንም መፎካከር እንችላለን፣ ይህንንም በዛሬው ምሽት አሳይተናል ሲሉ የመሰከሩ ሲሆን ሪያል ማድሪድን ካሸነፍን ሌላውን ማንንም ማሸነፍ እንችላለን ሲሉ ሚኬል አርቴታ ተናግረዋል። ለተገጣሚዎቻችን ሁሉ ክብር አለን፣ ነገር ግን የትኛውንም በአውሮፓ ሻምፒዮንስ ሊግ ያለ ቡድን ማሸነፍ እንችላለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። በነገራችን ላይ እጅግ በአስደናቂ ሁኔታ መድፈኞቹ እንግዲህ ከፓሪስ ሰን ዠርሜን ጋር በምድብ ጨዋታ ተገናኝተው ነበረ። ታዲያ የዛን ጊዜ አርሰናል ፓሪስ ሰን ዠርሜንን 2-0 ማሸነፍ ችሎ ነበረ። ታዲያ አሁን ዳግም ፓሪስ ሰን ዠርሜን በእርግጥ አሁን ላይ እጅግ በርካታ መሻሻሎችን አሳይቷል። በዚህም እንግዲህ አሰልጣኝ ሚኬል አርቴታ እጅግ የተደራጀውን ፓሪስ ሰን ዠርሜንን በግማሽ ፍጻሜ የሚገጥሙ ይሆናል። አርሰናል ፒኤስጂን ጥሎ አልፎ ፍጻሜ ይደርሳል የበርካቶች ግምት ቢሆንም ፓሪስ ሰን ዠርሜን ቀላል ተጋጣሚ እንዳልሆነም አሰልጣኝ ሚኬል አርቴታ ከጨዋታው በኋላ አንስተው ነገር ግን የትኛውን ቡድን ቢሆን ማሸነፍ እንደምንችል አሳይተናል ሲሉ እንግዲህ አሰልጣኙ ተናግረዋል ማለት ነው። በነገራችን ላይ በመድፈኞቹ በኩል ሌላኛው እጅግ አስደናቂ የነበረው ብራዚላዊው ማርቲኔሊ ነው። እንግዲህ ይህ ተጫዋች በርካታ ጊዜ የአርሰናል ተጫዋቾችን ሲያስከፋ የአርሰናል ደጋፊዎችን በብዙ ሲያበሳጭ የነበረ ተጫዋች ነው። ነገር ግን ከጉዳቱ መልስ ማርቲኔሊ እጅግ አስደናቂ በመሆን ለመድፈኞቹ ምን አይነት ወሳኝ ሰው እንደሆነ አሳይቷል። ማርቲኔሊም እንግዲህ የማሸነፊያዋን ግብ በአስደናቂ ሁኔታ ካስቆጠረ በኋላ ማሸነፍ እንችላለን ሲል እንግዲህ የአውሮፓ ሻምፒዮንስ ሊግ ረጅም ርቀት መጓዝ እንችላለን ሲል መልእክቱን አስተላልፏል። የመድፈኞቹ ሌላኛው ስፔናዊ ተጫዋች ሚኬል ሜሪኖ በነገራችን ላይ በዛሬው ጨዋታ 2-1 አርሰናል ባሸነፈበት ጨዋታ ሁለቱንም ግቦች አሲስት ያደረገው ይህ ተጫዋች ነው። ሚኬል ሜሪኖ እንግዲህ ለአርሰናል ምን አይነት ወሳኝ ተጫዋች እንደሆነ እያስመሰከረ ነው። ሚኬል ሜሪኖ ባለፈው ጨዋታ ለአርሰናል ሶስተኛዋን አስደናቂ ግብ አስቆጥሮ ነበረ። ከዛም ባለፈ በዛሬው ጨዋታ ደግሞ እጅግ በአስደናቂ ሁኔታ ቡካዮ ሳካም እንደዚሁም ደግሞ ማርቲኔሊ ያስቆጠሩትን ግቦች አሲስት በማድረግ ለአርሰናል ምን ያህል ጠቃሚ ሰው እንደሆነ አስመስክሯል ማለት ነው። የሪያል ማድሪዱ ተጫዋች ክሊያን ኢምባፔ እንግዲህ ከፓሪስ ሰን ዠርሜን ወደ ሪያል ማድሪድ የመጣው የአውሮፓ ሻምፒዮንስ ሊግን ፍለጋ ለማሳካት ነበር። ነገር ግን እሱ ፒኤስጂን ለቆ ወደ ማድሪድ ሲመጣ ፒኤስጂ ግማሽ ፍጻሜ ገባ፣ ሪያል ማድሪድ ደግሞ ከግማሽ ፍጻሜ ውጪ ሆነ። ይህም እንግዲህ ክሊያን ኢምባፔ እጅግ አሳዛኝና እድለቢስ ተጫዋች እንደሆነ አሳይቷል ማለት ነው። በነገራችን ላይ የአርሰናሉ ተጫዋች ዲክላን ራይስ ሪያል ማድሪዶች ሳምንቱ ሙሉ ካምባክ እንደሚያደርጉ ውጤቱን እንደሚቀለብሱ ብዙ ወሬዎች ሲያወሩ ነበር። ነገር ግን እኛ አርሰናሎች በሜዳ ላይ ማን እንደሆንን አስመስክረናል፣ በሜዳ ላይ አነጋግረናቸዋል ሲል ተናግሯል። ከመጀመሪያው ጨዋታ በኋላ ወደዚህ ለመምጣት በቂ እምነትና በራስ መተማመን እንዳለን እናውቃለን፣ እንደምናሸንፍም እናውቅ ነበር ሲሉ እንግዲህ ዲክላን ራይስ ተናግሯል። በነገራችን ላይ ሪያል ማድሪድ በታሪካቸው አርሰናል ላይ አንድ ግብ ብቻ ነው አስቆጥረው የሚያውቁት። የተገናኙት 4 ጊዜ ነው። ከአራቱ ጨዋታዎች እንግዲህ ማስቆጠር የቻሉት አንድ ግብ ብቻ ነው በመድፈኞቹ ላይ። አርሰናል እንግዲህ ባለፉት አመታት እጅግ የተሰራ በእንግሊዝ ፕሪሚየር ሊግ እንግዲህ ለ3 አመታት ሁለተኛ ሆኖ የሚጨርስ ዋንጫ ጋር ደርሶ እጅግ የተደራጀ ቡድን ሆኖ ዋንጫ ግን ማሳካት ያቃተው ነውና አሰልጣኝ ሚኬል አርቴታ ዘንድሮ ይህንን የአውሮፓ ሻምፒዮንስ ሊግ ለማሳካት የቻሉትን ሁሉ ድንጋይ ይፈነቅላሉ ተብሎ ይጠበቃል። አርሰናል እንግዲህ ፓሪስ ሰን ዠርሜንን ጥሎ ካለፈ ከባርሳና ከኢንተር ሚላን አሸናፊ ጋር በአውሮፓ ሻምፒዮንስ ሊግ ፍጻሜ ይገናኛል። በነገራችን ላይ ከሁለት ሳምንት በኋላ ልክ በተመሳሳይ ምሽት 4 ሰዓት ላይ አርሰናል ከፓሪስ ሰን ዠርሜን፣ ኢንተር ሚላን ከባርሴሎና ዳግም በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ፍጥጫ የምንመለከታቸው ነው። የአርሰናል ደጋፊ ውድ አድማጭ ተመልካቾች ካላችሁ እንኳን ደስ አላችሁ እያልኩኝ ምክንያቱም አርሰናል ከ16 ዓመታት በኋላ ነው የአውሮፓ ሻምፒዮንስ ሊግ ግማሽ
ፍጻሜ ተፋላሚ የሆነው። እስኪ አርሰናል ከፓሪስ ሰን ጀርሜን እና ባርሴሎና ከኢንተር ሚላን ማን ለፍጻሜ ይደርሳል ብላችሁ ታስባላችሁ? በፍጻሜ ፓሪስ ሰን ጀርሜንን እንጠብቅ ወይስ አርሰናልን እንጠብቅ? ከባርሴሎናና ከኢንተር ሚላንስ ማንን ለፍጻሜ እንጠብቅ? ግምታችሁን ኮሜንት ላይ አስቀምጡልኝ። አብርሃም ፍቅሬ ነበርኩ በተወዳጁ የዩቲዩብ ቻናሌ ተወዳጁን ስፖርታዊ ጥንክር ወደ እናንተ አደረስኩኝ። ቻናሌ በአጭር ጊዜ ውስጥ ተቀባይነትን አግኝቷል። ከልብ አመሰግናለሁ። አሁንም ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ በመሆን በየዕለቱ ወሳኝ የእግር ኳሳዊ መረጃዎችን እንድትቃረሙ እየጋበዝኩኝ በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።